እንኳን ለጻድቁ አባታችን አቡነ ኤዎስጣቴዎስ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጻድቁ አባታችን አቡነ ኤዎስጣቴዎስ ገድላቸውን እናሰማለን። አባታችን ቅዱስ ኤዎስጣቴዎስ ወገቡን በወንጌል ገመድ ታጥቆ ወደ ኢየሩሳሌም ሄድ ዘንድ ተነሳ። የእውነት ሃይማኖት ጋሻን ድል የሚነሱበትን የጦር መሳሪያን ይዞ ተነሳ። በፊቱም የሚያንጸባርቅ የሚንቦገቦግ የሥላሴ ብርሃን አለ። ከምሥራቅ እንደሚወጣ የፀሐይ ወጋገን እስከ ምዕራብ የሚታይ ነበር። እግዚአብሔር ለደቀ መዛሙርቱ ያላቸውን ቃል አስቧልና ሊከተለኝ ወደደ ሰውነቱን ይጥላት፣ ለሞት የሚያደርሰውን መከራ ይቀበል። ይህንንም ልብ አድርጎ ሰውነቱን በኋላ በመንግሥተ ሰማያት ያገኛት ዘንድ በዚህ ዓለም እንደ ጉድፍ ጣላት። የአባቶች ነቢያት አኗኗራቸው እንዲህ ነውና፣ እነዚህም የንጹሐን ደጋጎች ልጆች ናቸው። በስደታቸውም ዝናቸው ከሩቅ እንደሚሰማ ቅዱሳን ሐዋርያት ይመስላል። ቅድስት ቤተ ክርስቲያንን ዞረው የሚያስተምሯት የአራቱ ወንጌላት መገኛዎች ናቸውና የአብ የወልድ የመንፈስ ቅዱስን ሕግን ፍለጋ ሲሄድ ለልጆችና ከእርሱ ጋር ለሚሄዱት መነኮሳት ከኦሪትና ከነቢያት ከወንጌልና ከሐዋርያት ቃል ይተረጉምላቸው ነበር። ገድልን ይፈጽሙ ዘንድና ከዓለም ተድላ ደስታ ይርቁ ዘንድ መንገድን የሚመራቸው እስማኤላዊው እንደነሱ በሃይማኖት እንዲጸና ይኸው እስማኤላዊ ሰው ወደ ሌለበት ምድረ በዳ እንስሳትም ወደ ሌለበት ሀገር አደረሳቸው። ሰባተኛይቱም ቀን ደረሰች። ይህችውም ዕለተ ቅዳሜ ናት። ቅዱስ ኤዎስጣቴዎስ በዚያ ሰንበትን ያከብር ዘንድ በሰውነቱ ጨክኖ ተጋ። ሌሎች መነኮሳት ግን ይህን መንገድ መሪ እስማኤላዊ አሉት። ይህ ኤዎስጣቴዎስ ቢሄድ ኖሮ እኛም በዚህ በረሃ በውሃ ጥም እንዳንሞት መንገዳችን በሄድን ነበር አሉት። ይህም እስማኤላዊ የመነኮሳቱን ነገር በሰማ ጊዜ አባታችን ኤዎስጣቴዎስ ሆይ በዚህ ምድረ በዳ ሂዱ፣ የምትጠጡት ውሃ የለምና ፍጹም ምድረ በዳ ነውና መንገድም ጭንቅ ነውና አለው። አባታችን ቅዱስ ኤዎስጣቴዎስም እስማኤላዊውን አለው፣ ስለ በዓላትና ስለ ሰንበት መሐላን አስባለው። ዳግመኛም ይህ እስማኤላዊ ዛሬ ሂዱ፣ በዚህ ምድረ በዳ ውሃ የሚገኝበት ቦታ የለምና እናንተም እኔም በውሃ ጥም እንዳንሞት አለ። ብፁዕ አባታችን ኤዎስጣቴዎስም እስማኤላዊውን አለው፣ እኔ በዕለተ ሰንበት እጄን እግሬን አላነሳም፣ ወደ መንገድም አልሄድም አለው። ክብሬ ከሚቀርብኝ በዚህ ውሃ ጥም ብሞት ይሻለኛል። ይህም እስማኤላዊ አባ ኤዎስጣቴዎስ አልሄድም እንዳለው ባየ ጊዜ በዚያ ትቶት ግመሎቹን ጫነ። እርሱም ተጭኖ መንገዱን ሄደ። ሌሎች መነኮሳትም ተነስተው ተከተሉት። አባታችን ቅዱስ ኤዎስጣቴዎስና አባ ገብረ አምላክ ከረዳቶቻቸው ጋር ብቻቸውን በዚያ ቀሩ። በውሃ ጥም፣ በድካም፣ በምድረ በዳ በሚያስጨንቅ ችግር መሞትን መርጠዋልና እንዲህ የሚል ቃል እግዚአብሔርን ቃል ሰምተዋልና ዕለተ ሰንበትን አስብ፣ ለይተህም በእውነት አክብራት ያለውን ሰምተዋልና 6ቱን ቀን ሥራህን ሥራበት፣ 7ተኛይቱን ቀን ግን የፈጣሪ የእግዚአብሔር በዓል ናትና ምንም ሥራ አትሥራበት። አንተም ወንድ ልጅም ሴት ልጅም እንስሳም በቤት የሚኖር መጻተኛም ቢሆን ምንም አትስሩ። እግዚአብሔር በ6ቱ ዕለታት ሰማይና ምድርን ባሕርንና በውስጧ ያሉትን ፍጥረታትን ሁሉ ከፈጠረ በኋላ በ7ተኛው ቀን አርፎባታልና ስለዚህም ነገር እግዚአብሔር ዕለተ ሰንበትን ባርኮ አጸደቃት። ዳግመኛም አባ ኤዎስጣቴዎስ የኤርምያስን ነገር አሰበ።
በሰው የሚተማመን ሁሉ የተረገመ ይሁን ያለውን ልቡን ከእግዚአብሔር አርቆ በሥልጣኑ የሚተማመን ያለውን በእግዚአብሔር የሚታመን ሰው ንዑድ ክቡር ነው፣ እግዚአብሔር አለኝታ ተስፋ ይሆነዋልና። የለመነውንም አያሳጣውም፣ ልመናውንም ይሰማዋል፣ በመከራውም ጊዜ ይረዳዋል። ከዚህ በኋላ አባ ኤዎስጣቴዎስ ወደ እግዚአብሔር እንዲህ ሲል ለመነ። ጌታ ኢየሱስ ክርስቶስ ሆይ በመጀመሪያይቱ ቀን በዕለተ እሁድ ሰማይና ምድርን የፈጠርክ አንተ ነህ። በስድስተኛው ቀን በዕለተ ዓርብ ሁሉን ፈጥረ ፈጸምክ። በሰባተኛው ቀን አረፍክ። ዛሬ ልመናዬን ስማኝ። ስለተገዳደረ በዚህ እስማኤላዊ ላይ ኃይልህን ግለጥ። እግዚአብሔርም ልመናውን ሰማ፣ ጸሎቱንም ተቀበለ። ባለ ግመሉም አንዲት ምዕራፍ ሲደርስ የመላእክት አለቃ ቅዱስ ሚካኤል የእሳት ሰይፍ በእጁ እንደያዘ ከሰማይ ወርዶ በሚሄድበት መንገድ ላይ ቆመ። ከዚህ በፊት በለዓም የእስራኤልን ሕዝብ ይረግም ዘንድ ወደ እስራኤል በወጣ ጊዜ እንዳደረገው ቆመ። አህያይቱን ባየችው ጊዜ ከማስፈራቱ የተነሳ ደነገጠች፣ ለመሄድም እምቢ አለችው። እንደዚሁም ሁሉ የዚህ እስማኤላዊ ግመሎች ባዩት ጊዜ በእግዚአብሔር መልአክ ግርማ ሞገስ የተነሳ ለመሄድ እምቢ አሉት። ይህም ሰው ግመሎቹን መታቸው፣ በጦርም ሊወጋቸው ወደደ። ያን ጊዜ መልአኩ በግርማው ኃይል አስደነገጣቸው። እነሱም ወደ ኋላ ተመልሰው ወተት እንደ ጠባ ጥጃ እየዘለሉ ናቁት ወደምትባል ቦታ ገቡ። ወደ አባ ኤዎስጣቴዎስም በደረሱ ጊዜ ጆሮአቸውን አቁመው ጅራታቸውን እየነቀነቁ ለአባታችን ሰገዱለት። ይህም ባለ ግመል እስራኤላዊ ያለ ፈቃዱ እያዘነ እየተከዘ እያለቀሰ ተመልሰው አባታችን ኤዎስጣቴዎስ ከእግሩ በታች ወድቆ ይቅርታን እንዲህ ብሎ ለመነው። አባቴ አንተን በድያለሁና ኃጢአቴን ይቅር በለኝ። እውነትም ዛሬ በአንተ ፊት ከፍ ከፍ ትበላለው። ይህም አባት ህዳጌ በቀል ሩህሩህ ነውና በቀሉን ይቅር አለው፣ እንደ ሥራውም አልከፈለውም። ከዚህ በኋላ ይህ እስማኤላዊ በፈረሱ ተቀምጦ ፈረሱን ወደሚያጠጣበት ወንዝ ፈረሱን ያጠጣ ዘንድ ሄደ። ደመኞቹን ከዚያ ተገናኛቸው። ባያቸውም ጊዜ ወደ ኋላ ተመለሰ። ከእነርሱም ያመልጥ ዘንድ ፈረሱን በኃይል አሮጠው። እነዚህ በፈረስ የተቀመጡ 7 ጠላቶቹ ይገድሉት ዘንድ ተከተሉት። ይህም እስማኤላዊ ቀድሞ አባ ኤዎስጣቴዎስ ወዳለበት ቦታ ደረሰ። ከእግሩ በታች ወድቆ እንዲህ አለ። አባቴን ለመግደል ከሚሽቀዳደሙ ጠላቶቼ በጸሎት ተጠበቅሁ አለው። በመጀመሪያ በእኔና በግመሎቼ ላይ ያደረግከውን ድንቅ ሥራ አይቻለሁና ጸሎትህ ሁሉም ማድረግ እንደምትችልና በክፉዎች ላይ እንደምትሰለጥን እኔ አወቅሁ። እነዚህም ጠላቶቹ ድንገት ደረሱበት። አባ ኤዎስጣቴዎስም ከፈረሶቻቸው ላይ ወርደው እርሱን ለመግደል ጨክነው እንደቀረቡት ባየ ጊዜ፣ ምሕረትም በሌለው ጭካኔ እንደከበቡት ባየ ጊዜ በክርስቶስ መስቀል ምልክት በእነርሱ ላይ አማተበ። ፈረሶቹም እንደምሰሶ ቆሙ፣ ፈጽመውም አልተንቀሳቀሱም። ወደ ቀኝና ወደ ግራ አላሉም፣ ወደ ፊትም ወደ ኋላ የሚመለሱ ዘንድ አልቻሉም። በአባታችን በቅዱስ ኤዎስጣቴዎስ ጸሎት ታስረዋልና በፈረሶቻቸው ላይ ሳሉ ወደ ምድር ሳይወርዱ እንዲህ እያሉ ጮኹ። የከበርክ አባት ሆይ አንተ አምላክ ነህን ወይስ የአምላክ አገልጋይ? ብለው የእግዚአብሔር ቅዱስ ሆይ ልብህ እንደ አምላክህ ሩህሩህ ነውና ይቅር በለን፣ ጸሎትህ ረድኤትህ ትድረሰን፣ በአንተ ጸሎት አምነናልና። ከዚህ በኋላ ቅዱስ ኤዎስጣቴዎስ እንባቸውን ባየ ጊዜ ይቅር አላቸው፣ በከበረ መስቀልም ባረካቸው። ፈረሶቹም እንደ ሕጋቸው እንደ ልማዳቸው እየሮጡ ሄዱ። ሰዎቹም ከፈረሶቻቸው ላይ ወርደው በአባታችን በቅዱስ ኤዎስጣቴዎስ ፊት ሰግደው እንዲህ አሉ። የእግዚአብሔር አገልጋይ ሆይ ይቅር በለን። ይኸውም ቅዱስ ኤዎስጣቴዎስ እንደ ጌታው መሐሪ ይቅር ባይ ነውና። በእርሱና በእስማኤላዊ መካከል ሰላምን አደረገ፣ አስታረቃቸውም። ከመካከላቸውም ጸብ ክርክርን አራቀ።
እንዲህ የሚለውን የእግዚአብሔርን ቃል እርሱ ፈጸመ። በባልንጀሮቻቸው መካከል ፍቅር፣ አንድነትን የሚያደርጉ ብፁዓን ናቸው፣ እነርሱ የእግዚአብሔር ልጆች ይባላሉና። ከዚህ በኋላ 2ቱ ሰንበታት እሁድና ቅዳሜ ባለፉ ጊዜ አባ ኤዎስጣቴዎስና መነኮሳቱ መንገዳቸውን ጀመሩ። የመላእክት አለቃ ቅዱስ ሚካኤል ኖባ በምትባል ሀገር እንደደረሱ ይመራቸው ነበር። የኖባ ንጉሥም አባ ኤዎስጣቴዎስ ወደ ሀገሩ እንደሚመጣ ወደ እርሱ ግዛት እንደደረሰ በሰማ ጊዜ ሰራዊቱን ሰብስቦ ይቀበለው ዘንድ ወጣ። ከእርሱም ዘንድ ሳይደርስ የአላውያን ሰራዊት ነጣቂ እንደሆኑ አናብስት እየጮኹ ወደ እርሱ ግዛት እየመጡ እንደሆነ ዜናውን ሰማ። ሀገሪቱም እልም አድርገው ያጠፏት ዘንድ ወደው ነበር። ይህም የኖባ ንጉሥ ጻድቅ፣ ሃይማኖቱ የቀና ሰው ነበር። በክርስቶስም ዕፀ መስቀል ይተማመንና ይመካ ነበር። ስሙም በአረብ ቋንቋ ሰብአኖል፣ በግዕዝ ቋንቋ ወልደ ኢትዮጵያ፣ የኢትዮጵያ ልጅ ማለት ነው። እናቱም ቸር፣ ሃይማኖቷ የጸና ነች። ነዳያንና ምስኪናንን ወደ ጌታችን ኢየሱስ ክርስቶስ መቃብር የሚሄዱትን መነኮሳት ትቀበላለች፣ እግራቸውንም ታጥብ ነበር። ከእግራቸው እጣቢም በማመን ትጠጣ ነበር። ስለዚህም በእነዚህ መነኮሳት ጸሎትና ልመና ይህንን ንጉሥ ጸንሳ ወልደዋለችና ሰብአኖል አለችው። ከዚህ በኋላ ንጉሥ ሰብአኖል ከአገልጋዮቹ አንዱን ወደ አባ ኤዎስጣቴዎስ እንዲህ ብሎ ላከ። አባቴ ኤዎስጣቴዎስ ሆይ ደህና መጣህን? እቀበልህ ዘንድ ወደ አንተ ስመጣ አመፀኞች ሕዝቦች፣ ሀገሬን ሊያጠፉ የሚወዱ ክፉዎች ሕዝቦች ወደ እኔ ተሰበሰቡ። ስለዚህ ከእነርሱ ጋር ጦርነትን አደርግ ዘንድ ተመለስኩ። አባቴ ሆይ በጸሎት አስበኝ። ወደ ፈጣሪ ወደ እግዚአብሔር በጠላቶች ላይ ኃይል፣ ጽን፣ ማሸነፍን አደርግ ዘንድ ለምንልኝ። እነዚህ አላውያን ሕጋቸውና ሥርዓታቸው የጸና ነው። ከማሸነፉ ምልክት ጋር በደህና ከሰልፍ ከተመለስኩ የቀንድ መለከት፣ ከእንስሳት ቆዳ የተጠፈሩ የብረት ደወልን ድል ነስቼ ለእግርህ ለእጅ መታጠቢያ እሰጥሃለሁ። አባ ኤዎስጣቴዎስም ከመልእክተኛው አንደበት የንጉሡን መልእክት በሰማ ጊዜ ስለ እርሱ መጸለይን አዘወተረ። ንጉሡ ከሰራዊቱ ጋር 4000 አላውያን ወዳሉበት ከተማ ሄዶ ከ4 መሪዎቹ ፈረሰኛ ጋር ከሰራዊቱ ጋር ገባ። ከአራቱ አንዱ መድኃኒታችን ኢየሱስ ክርስቶስን መስቀል ተሸክሞ ነበር። ጽኑዓን የሆኑ ሰራዊት ንጉሡን በቀኝ ከግራ በፊት በኋላ ከበቡት። ያን ጊዜም አባታችን ኤዎስጣቴዎስ በሰማይና በምድር መካከል በመንፈሳዊ ብርሃን ሰረገላ ተጭኖ ታየው። በሰልፍ ላይም ንጉሥ ሰብአኖልን ረዳው፣ በጸሎቱ ተማምኗልና። አባ ኤዎስጣቴዎስ ቃሉን ከፍ ከፍ አድርጎ እየጮኸ እግዚአብሔር በመዓት ይነሳል፣ ጠላቶቹም ይበተናሉ ባለ ጊዜ በዚያች ሰዓት በምስራቅ ያሉ ጠላቶቹ ድል ተነስተው ሸሹ። ዳግመኛም የሚገፉኝን ግፋቸው ብሎ በጸለየ ጊዜ በምዕራብ ያሉ ተበታተኑ። ሶስተኛም አቤቱ ከጠላቶች አድነኝ ብሎ በጸለየ ጊዜ በደቡብ ያሉ ጠላቶች ወደቁ። አራተኛም አቤቱ እንዳንተ ያለ ማን አለ ባለ ጊዜ በሰሜን ያሉ ተበታተኑ፣ ጠፉ። ንጉሡም ከጠዋት እስከ ማታ ድረስ ጠላቶቹን እየተከታተለ አጠፋቸው። ሰዎቹንም እንስሳዎቹንም ማረከ። በእግዚአብሔር ኃይል በአባታችን በቅዱስ ኤዎስጣቴዎስ ጸሎትና ረድኤት ጠላቶቹን ድል አሸነፈ። ስለዚህም ይህ ንጉሥ አባ ኤዎስጣቴዎስን በብርሃን ሰረገላ በሰማይና በምድር መካከል በክብር ሲሄድ ባየው ጊዜ ሥራውን አደነቀ። ነውር ነቀፋ የሌለበት የአባታችን የቅዱስ ኤዎስጣቴዎስ ድንግልናና በደል የሌለባት ቅድስናው ምንኛ ትከብር! በአባታችን ላይ ያደረች ጉድለት የሌለባት የእግዚአብሔር ፍቅር አባታችንን በብርሃን ሰረገላ እንዲመላለስ ያደረገች ለእግዚአብሔር ፍቅር አንክሮ ይገባል።
እግዚአብሔር በካህሊነቱ ይደነቃል። በኃይሉ ጽናት በዚህ ቅዱስ ገናና ካህን ላይ ድንቅ ሥራ ሰርቷልና በአምላክ ኃይል በባህር ላይ ይሄዳል። ንጉሥ ሰብአኖል ጠላቶቹን ድል ባደረገ ጊዜ ምርኮችን ማርኮ ወደ አባ ኤዎስጣቴዎስ አመጣ። አባቴ ሆይ በፈጣሪ ኃይልና በአንተ ጸሎት ከጠላቶች እጅ ማርኬ እጅህን እግርን ትታጠብበት ዘንድ የብር የወርቅ ጸሐል አመጣውልህ አለው። ጸሎትህ ሁሉ ማድረግ እንደሚቻላት አውቄያለሁና። ከዚህ በኋላ አባታችን ቅዱስ ኤዎስጣቴዎስ ንጉሡን ባርኮ ተሰነባብቶት ከዚያ ተነስቶ መንገዱን ሄደ። ወደ ኢየሩሳሌም ለመድረስ በቀረበ ጊዜ ልጆቹን ይመክራቸው ዘንድ ጀመረ። እንዲህም አላቸው፣ ይህ የምንሄድበት አገር ነገሥታትም ሕዝቡም ከሃዲዎች ናቸው። በዚች አገር የሚኖሩ ክርስቲያኖች ግን ለመውለድ የደረሰች ሴት በሕማም እንደምትጨነቅ እንደዚሁ ሁሉ በመከራ በጭንቅ ባለ ዘመናቸው ሁሉ ይኖራሉ። ዳግመኛም አባታችን ቅዱስ ኤዎስጣቴዎስ ልጆቹን ከዛሬ ጀምሮ ጽኑ አላቸው። ልጆች ሆይ የሥላሴን አንድነትና ሦስትነት በአላውያን ነገሥታት ፊት ገልጣችሁ ተናገሩ። የመንፈስ ቅዱስን አኗኗር ታስተምሩ ዘንድ ዓለም ሳይፈጠር መጀመሪያ የሌለው ያለ ፍጻሜ ለዘላለም የሚኖር ያለ መጨመር ያለ መጉደል ፍጹም አንድ መለኮት ነው። በስም በገጽ በአካል በአገዛዝ በመንግሥት በአኗኗር አንድ ናቸው። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው። ይህ በቅዱሳን ላይ አድሮ የሚኖር እውነተኛ ብርሃን አንድ ፀሐይ ነው። አብ ብርሃን ነው፣ ወልድ ብርሃን ነው፣ መንፈስ ቅዱስ ብርሃን ነው። ይኸውም ከሁሉም በላይ ብርሃን ነው። በምእመናን ልቦና ዘወትር የሚያበራ ሃይማኖት ነው። ከዓመታትና ከዘመናት ከዕለታትና ከሰዓታት በፊት የነበረ አብ ወልድ መንፈስ ቅዱስ መቀዳደም የለበትም። አንድ የሆኑ እንደ ንስር ክንፎች ተገናኝቶ መለያየት አይደለ ያለ መቀላቀልና ያለ መለያየት አንድ ናቸው እንጂ። በሦስትነት የተገለጡ በአንድነት ዓለምን የያዙ በአካል የማይበላለጡ በብርሃን እኩል ናቸው። ዓለም ሳይፈጠር አብ ልጁን የወለደው ሥራ እንዲረዳው አይደለም። የመንፈስ ቅዱስ መስረጽ በሥራ በጥበብ ለመረዳዳት አይደለም፣ ሁሉም በሁሉ አሉበት እንጂ። የአብ ኃይሉ ከወልድ ከመንፈስ ቅዱስ አይበልጥም። የወልድ ኃይሉ ከአብ ከመንፈስ ቅዱስ አያንስም። የመንፈስ ቅዱስ ኃይል ከአብ ከወልድ አይበልጥም አያንስም። ይኸውም በሰውና በመላእክት ዘንድ አንድ ኃይል፣ አንድ ቃል፣ አንድ መንፈስ ነው። ይህም ሰማይና ምድርን ወንዞችና ባህሮችን የፈጠረ ነው። ፀሐይና ጨረቃን ከዋክብትን ፈጠረ። በአንድ ሥልጣን በአንድ ፈቃድ ለይኩን ባለው በምስጢር ሥርዓት ዓለምን በየአይነቱ በየወገኑ ፈጠረው። በፍጥረት ሁሉ ላይ ማሰለጠነው። በመንግሥት መንበር ላይ አስቀመጠው። በክብር በጌትነት ሸለመው አስገባውም። በሰማይም በምድርም ከእርሱ ሌላ አምላክ የለም። በዚህ በአብ በወልድ በመንፈስ ቅዱስ ስም ከአላውያን ነገሥታት አደባባይ ፊት መሰከሩ። ልዩ በሆነችም ሦስትነት መከራው ስደቱን ታገሱ። የእሳት ነበልባል አያስፈራቸውም። የሰይፍና የጦር ስለት በድንጋይ መወገር የእስራት ጽናት መከራ አያስደነግጣቸውም። የቀደሙ አባቶች ከሞት እንደዳኑ እዩ። የእሳት ነበልባል አላስፈራቸውም። እንደነርሱ ለተጋድሎ እንሽቀዳደም። ልቦናችን ቅድስት ሥላሴን በማመን እናጽና። በዚህ ሦስትነት ላይ የጨመረ ቢኖር ከዚህም ሦስትነት ያጎደለ ቢኖር በሥላሴ አንደበት የተወገዘ ይሁን። ከዚህ ከሥላሴ ፍቅር የሚበልጥብን የለም። ያለ ሥላሴ ፍቅር የሚጠቅመን የለም። በሥላሴ ኃይል እንኖር ዘንድ የሥላሴን ስም ጠርተን እንኑር። ይህ ሦስትነት የሕይወታችን ማኅተም ነውና። ይህንን ነገር አባታችን ኤዎስጣቴዎስ ለደቀ መዛሙርቱ እያስተማረ ልብ እያስደረገ እስክንድርያ ደረሰ። ከዚህ በኋላ ወደ ጳጳሱ ወደ አባ ብንያም ሄደ። 15ቱ ደቀ መዛሙርት አብረውት ሄደው ወደ ጳጳሱ ገብተው ሰገዱለት።
በመንፈሳዊ ሰላም ታጅ ነሱት። እርሱም በሰላም በፍቅር ባረካቸው። ከኢትዮጵያ ከእርሱ ጋር የወረዱ መነኮሳት አይተው በእርሱ ላይ ቀኑ። እንዲህም ብለው በሊቀ ጳጳሱ ፊት ከሰሱት። ይህ ኤዎስጣቴዎስና ልጆቹ በሥርዓት ከእኛ ጋር እንዳይደሉም የአይሁድን ሰንበት ያከብራሉና ብዙ ቀኖና አላቸው አሉት። ሊቀ ጳጳሱም ይህንን ነገር መነኮሳት ሰምቶ አባታችን ኤዎስጣቴዎስን አለው፣ እነዚህ መነኮሳት የሚሉት ነገር እውነት ነውን ወይስ ሐሰት ነውን? አለው። አባ ኤዎስጣቴዎስም ለሊቀ ጳጳሱ እንዲህ ብሎ መለሰለት፣ እሊህ መነኮሳት በእኔ ላይ የተናገሩትን ፍጹም ሦስት በሆኑ በአብ በወልድ በመንፈስ ቅዱስ ኃይል እኔ ያውቃለሁ። ቅዱሳን በሆኑ በነቢያት በሐዋርያት በቃላቸው ትምህርት አምናለሁ። ክሳደ ልቦናዬም በጌታዬ በኢየሱስ ክርስቶስ ወንጌል በታች አድርጌ ያስገዛለሁ። ሀብቴም የእግዚአብሔር ቃል ነው። በሃይማኖቴ ተግዳሮት የለም። የጳጳሳቱ አለቃ የቃሉን ቅንነት፣ የነገሩን ጣዕም፣ የአንደበቱን ርትዕነት ሰምቶ አደነቀ። በጸሎትና በቁርባን ከኛ አትተባበርምን? አለው። አባታችን ኤዎስጣቴዎስ የጳጳሳቱን አለቃ አለው፣ ከቅዱሳን ሐዋርያት ከአንደበታቸው በተገኘ በመጽሐፍ ቃል አስተባብረኝ። እነርሱ እንዲህ ይላሉና ከቤተ ክርስቲያን ሕግ የወጣ ቢኖር እንደ ሌሎቹ ዲያቆን ወደ ውጭ አስወጣዋል። ዳግመኛም የሁለቱን ሰንበታት ክብር ነገረው። በእግዚአብሔር በቅዱሳት ጣቶቹ የእውነት ሕጎች 10ቱ ቃላት እንደተጻፉ የሰንበት ቀንን አስበህ አክብራት ያለውን ዳግመኛ በመጽሐፈ ኩፋሌ የእግዚአብሔር መልአክ ለሙሴ እንዲህ ሲል እንደነገረው በሥጋዊ ሰው ሳይታወቅ የኢዮቤልዩን በዓል አከበርን አለው። ሰንበታትን የሚጠብቅ ከሥራ ሁሉ ያርፍባቸዋል፣ እንደኛ ባለ ዘመኑ ሁሉ ብሩክ ቅዱስ ይሆናል። ዳግመኛም በአበው ሐዋርያት አለቆች በቅዱስ ጴጥሮስና በቅዱስ ጳውሎስ ሕግ በዕለተ ቀዳሚትና በዕለተ እሁድ ወንዶችም ሴቶችም ያርፉ ዘንድ ታዟል። ይህን የመሰለውን ሁሉ ከመጽሐፍተ ነቢያትና ሐዋርያት እየጠቀሰ በጳጳሳቱ አለቃ በሕዝብ ሁሉ ፊት ተናገረ። አባ ብንያምም ይህንን ሰምቶ ነገርህ መልካም ነበር፣ ነገር ግን በጸሎትና በቁርባን ከእኛ ጋር ተባበር፣ አንድ ሁን አለው። አባታችን ኤዎስጣቴዎስም የጳጳሳቱን አለቃ እኔ በሀገራችሁ ሰይፍ ጦር እንዳላውቄ መጥቻለሁ አለ። ስለዚህም ስለ እግዚአብሔር ቃል ሞት ዘንድ ጨክኜ ወደዚህ አገር መጥቻለሁ። በዚህ ዓለም ዕረፍት አላገኘሁምና በኢትዮጵያም በዓላትና ሰንበታትን እንደኛ ሻራሉኝ። እኔም እምቢ አልኳቸው። በዚህም እናንተ ሰንበታትን ሳትጠብቁ በዓላትን ሳታከብሩ በጸሎት ከእኛ ጋር እንዲሆን ትሉኛላችሁ አላቸው። የጳጳሳቱ አለቃና መነኮሳቱ ከአንደበቱ የሚወጣው ቃል እንደ ማርና እንደ ሶከር የሚጣፍጥ ከወርቅና ከብር የሚበልጥ እንደሆነ ባዩ ጊዜ ፈጽመው አደነቁ። እንዲህም አሉ፣ በሁለት ፊት የተሳለ የመንፈስ ቅዱስ ሰይፍ በልቡ በወገቡ የታጠቀ እውነተኛ ካህን ነው አሉ። ይህን ካህን የሚቃወም ሰው ማን ነው? በእግሩስ የሰይፍን ስለት የሚረግጥ ማን ነው? ሰውነቱን በሃይማኖት እሳት የጋለ ነው። ያን ጊዜ አባታችን ኤዎስጣቴዎስን ሊቀ ጳጳሱ ጠራው፣ በእጁም ይዞ ባረከው። ከእርሱ ጋር በወንበሩ አስቀምጠው ካህናቱን በየማዕረጋቸው ሲቀመጡ የሊቀ ጳጳሱም ተጠሪዎች በተሰራላቸው ሕግ ተቀምጠው ነበር። ዲያቆናቱም ለመታዘዝ ቆመው ነበር። ትእዛዙን ለመፈጸም ይመላለሱ ነበር። ብፁዕ ኤዎስጣቴዎስ ግን ቅዱስ ወንጌል እንዲህ ያለውን ቃል አሰበ። ራሱን ከፍ ከፍ ያደረገ ሁሉ ይዋረዳል፣ ራሱን ዝቅ ያደረገ ይከብራል። ዳግመኛም የትሑት ሰው ሥራ በእግዚአብሔር ዘንድ የተወደደ ነው ያለውን የሰለሞንን ቃል አሰበ። ይህንንም አስተውሎ ከሊቀ ጳጳሱ ወንበር ወርዶ በቀሳውስቱ ወንበር ላይ ተቀመጠ።
የጳጳሳቱም አለቃ የዚህን አባት ትሕትና አስቦ ፈጽሞ አደነቀ። ዳግመኛም 2-3 ጊዜ አስጠርቶ በወንበሩ አስቀመጠው። ይህ ታላቅ አባት ቅዱሳን አባቶች ከዚህ ዓለም ክብር ከውዳሴ ከንቱም ሽሽ ያሉትን ቃል አስቦ ከጳጳስ ወንበር ላይ 3 ጊዜ ወረደ። ከዚህ በኋላ ብፁዕ አባታችን ኤዎስጣቴዎስ ሊቀ ጳጳሱን እንዲህ አለው። አባቴ ሆይ ይህ የያዝኩት የሐዋርያት ቃል እኖርበት ዘንድ የቀና ነውን? የጳጳሳቱም አለቃ እንዲህ አለው። ብዙ ዘመን ቀርቶ የነበረ የሐዋርያትን ትምህርት ብቻህን መጠበቅ ትችላለህን? ብቻህንስ አስተምረህ ማስጠበቅ ይቻልህ ይሆንን? አንተንና እኔን የቀደሙ ብዙ አባቶች እንኳን ይህን ማስጠበቅም ሆነ መስራት አልቻሉም። የአባቶቻችን የቅዱሳን ሐዋርያት ትእዛዛቸው ሥርዓታቸው ጽኑ ነውና። ትሩፋቱ የበዛ አባ ኤዎስጣቴዎስ የጳጳሳቱን አለቃ አባቴ ሆይ ባርከኝ አለው። የጸሎት ረድኤት ያስችለኛል ያጸናኛልና፣ የእግዚአብሔርንም ትእዛዝ ፈጽም ዘንድ ያተጋኛልና። አባቴ ሆይ ዛሬስ በቃልህ እዘዝ፣ የጀመርኩትን ፈጽም ዘንድ ባርከኝ። ቃልህ ለመስራት ያቀናል ያሳምራልና። አባ ብንያምም እንዲህ ብሎ ባረከው። ሕጋቸውን በፈለግህ በቅዱሳን ነቢያት በረከት ተባረክ። ራስህ እንደነርሱ እያደከምክ ፍለጋቸውን የተከተልካቸው ሕጋቸውን የወደድክላቸው የአባቶቻችን ሐዋርያት በረከትና የረድኤታቸው ሀብት ይደርብህ። ጸጋ ሞገሳቸው በፊት ያብራ። ከዛሬ ጀምሮ እስከ ዘመን ፍጻሜ በአንተና በልጆች ላይ ለዘላለም ጸንቶ ይኑር። ዳግመኛም ሊቀ ጳጳሱ እንዲህ አለው። አባቴ ሆይ በኢትዮጵያ ያሉትን ልጆቼን ባርክልኝ። የጳጳሳቱም አለቃ የፍዩማን ጻድቃን በረከት፣ የመስተጋድላን የሰማዕታት በረከት በእነርሱ ላይ ይደር። በሃይማኖት ያጽናቸው፣ አይራቡ አይጠሙ፣ ከዛሬ ጀምሮ እስከ ዘመን ፍጻሜ ለዘላለሙ አሜን በእውነት አለ። ይህንንም በረከት ከጳጳሳቱ አለቃ አንደበት ተቀብሎ እጅ ነስቶ ተሰናብቶ ከእርሱ ተለይቶ በሰላም መንገዱን ጀመረ። ከዚህ በኋላ ለአባ ኤዎስጣቴዎስ በአርማንያ ሀገር ስለ ክርስቶስ ፍቅር የተሰደደ ሊቀ ጳጳስ እንዳለ ነገሩት። እስክንድሪያ ከምትባል ሀገር ደረሰ። አባ ኤዎስጣቴዎስም ይህንን ነገር በሰማ ጊዜ ዜናውን ያውቅ ዘንድ ሥራውን የሚረዳ ዘንድ ወደ እርሱ ይሄድ ዘንድ ተነሳ። ይህም በቤተ ክርስቲያን ደረጃ የተወለደ የሃይማኖት አበባ አባ ኤዎስጣቴዎስ በነቢያትና በሐዋርያት ሃይማኖት የበረከት ፍሬን አፈራ። ከአሸናፊ እግዚአብሔር ከመንበሩ ስር ከተገኙ ከ4 ወንጌላት ምንጭ በጠጣ ጊዜ አፈራ። መጽሐፍትን እንደ እንጀራ የበላ የቡዝ ልጅ ሕዝቅኤል እንዲህ እንዳለ፣ ውሃው ከመቅደስ የሚፈስ ነው፣ ከእርሱ የሚጠጡ ይረካሉ ይለመልማሉ፣ ፈጽሞም ደስ ይላቸዋል፣ ያብባሉ ያፈራሉ፣ ከእርሱም በተረጩ ጊዜ ይነጻሉ። እንደ እነርሱም በአጸደ ቤተ ክርስቲያን የተተከለ አባ ኤዎስጣቴዎስ እንደ ሊባኖስ ዛፍ የጸና የለመለመ ነው። የፈጣሪውንም ትእዛዝ ፈልጎ ስለ አንዱ 30፣ 60፣ 100 አፈራ። መንገድም እየሄደ ለደቀ መዛሙርቱ ልዩ ከሆነች ከኦሪት ቃል ምሳሌዎችን ይተረጉምላቸው ነበር። የእግዚአብሔር መንግሥቱ ወንጌል ፍሬን አጣፍጦ ይተረጉምላቸው ነበር። ይኸውም የመጽሐፍ ሁሉ መጨረሻ ነው። ከፍጥረት ሁሉ በላይ የሆነ የልዑል እግዚአብሔር ሕጉን ይፈልጉበትና ይጠብቁት ዘንድ ለሰው ልጆች የተጻፈ ሕግ ነው። ወደ ኢየሩሳሌም እየሄደ ሳለ ጭንቅ ወደ ሆነ ቦታ ደረሱ። የተመረጣችሁ የክርስቲያን ወገኖች ሆይ፣ ክቡራን ቡሩካን የጽዮን ልጆች፣ የካህን ኤዎስጣቴዎስን ምስጋና መስማት የምትወዱ የሚያንጸባርቅ የብርሃን ዕንቁ በቅዱሳን ሰዎች መካከል እንደ ፀሐይ የሚያበራ የቅዱስ ኤዎስጣቴዎስ ሥራ ስሙ ሟች ሲሆን በሥጋው ከመላእክት ማዕረግ ደረሰ።
ንጹሐን ትጉሃን መላእክትን መሰላቸው። ዛሬስ የአባታችን ኤዎስጣቴዎስ በኤልያስ ደብር በአስቄጥስ ገዳም እንደተጋደለ የተጋድሎ ትሩፋትን እነግራችሁ ዘንድ በመንፈስ ቅዱስ ጆሮ ስሙኝ። ቀማኞች በአስቄጥስ ገዳም የሚኖሩ መነኮሳትን መከራ ባጸኑባቸውና ባበዙባቸው ጊዜ ወደ ግብፅ ሀገር ተመለሱ። ዘካርያ ብቻውን ቀረ። እርሱም ወደ ግብፅ ሀገር ይመለስ ዘንድ ወደደ። ስሙ ኤዎስጣቴዎስ የተባለ ካህን ከመነኮሳት አንዱ ወደ አንተ በጠዋት ይመጣል፣ ይኸውም ጽድቅን ለመፈለግ ተግቶ ከኢትዮጵያ የመጣ ነው። ዘካርያም ከእግዚአብሔር መልአክ ይህንን ነገር በሰማ ጊዜ ከፍ ያለ ደስታን ተደሰተ። በማግስቱም አባ ኤዎስጣቴዎስ ከ12 ደቀ መዛሙርቱ ጋር አደረሰ። በመነኮሳት ልማድ በሩን አንኳኳ። ዘካርያም ቃሉን በሰማ ጊዜ ሽፍቶች የመጡበት መስሎት ፈራ፣ ተንቀጠቀጠ። ወደ ውስጥም ገብቶ ተሸሸገ። ሁለተኛም ደግሞ አንኳኳ። አላውያን መጥተው የሚገድሉት መስሎት ሶስተኛ አንኳኳ። ከዚህ በኋላ የሆነውን ነገር ይረዳ ዘንድ ከሰገነቱ ላይ ወጥቶ አባታችን ኤዎስጣቴዎስን ከደቀ መዛሙርቱ ጋር አየው። ነገ ኤዎስጣቴዎስ ይመጣል ያለውን የመልአኩን ቃል አሰበ። በዚህም ከፍ ያለ ደስታን አደረገ። በሮቹን ከፍቶ ወደ ውስጥ አስገባቸው። በዋሻ ውስጥ ተሸሽጎ ያለ የኤልያስ ታቦት አምጥቶ አሳያቸው። ወደ ሀገርም ልሄድ ነው አላቸው። ፈጥኖም ሄደ። የደረቀ ቂጣን አምጥቶ ለቅዱስ አባታችን ኤዎስጣቴዎስ ሰጠው። ይህንንም ህብስት ባረከው፣ ትኩስ ዳቦ ሆነ። ዘካርያና አባ ኤዎስጣቴዎስ ደቀ መዛሙርት አይተው አደነቁ፣ እግዚአብሔርንም አመሰገኑት። ከዚህ በኋላ አባ ኤዎስጣቴዎስን ክፉዎች ሰዎች ስለ ሕግና ሥርዓት በተቃወሙት ጊዜ ዘካርያን እንዲህ አለው፣ ሐዲድ አምጣልኝ፣ ይኸውም የአንገት ማሰሪያ፣ የብረት ሰንሰለት፣ የእጅና የእግር ማሰሪያ ነው። ዘካርያም ይህን ሰንሰለት ወደ አባ ኤዎስጣቴዎስ አመጣ። ኤዎስጣቴዎስም አለው፣ ይግል ዘንድ ከፀሐይ ላይ አስቀምጥ አለው። እንዳዘዘውም አደረገ። ሰንሰለቱን ፀሐይ ባጋለው ጊዜ ዘካርያ እነዚያን ማሰሪያዎችን አምጣልኝ አለው። ያን ጊዜ እጁንና እግሩን ታሰረ። ሰውነቱን ሁሉ በእሳት እንደጠበሱት አሳ መሰለ። ስለ እግዚአብሔር ፍቅር የጌታውን ሕመምና ስቅለት አስቦ ይህን መከራ ታገሰ። የሰማዕታትን መከራ አስቦ ስለ ፈጣሪያቸው ስለ ክርስቶስ መከራን እንደታገሱ አሰበ። በዚህም ላይ አባታችን ኤዎስጣቴዎስ 40 ቀንና 40 ሌሊት ጸንቶ ቆመ። እህልን አልበላም፣ ውሃን አልጠጣም፣ በጎኑም አላረፈም፣ ለዓይኖቹም እንቅልፍን አልሰጠም። ዳዊት እንዲህ ያለው ቃል በእርሱ ተፈጸመ። ለዓይኖቹ እንቅልፍን አልሰጣቸውም፣ ለሽፋሽፍቶቹ ማሸለብን፣ ለጉንጮቹ እረፍትን አልሰጣቸውም። የእግዚአብሔር ቦታና የያዕቆብ ፈጣሪ ማደሪያ እስካገኘ ድረስ። የአባ ኤዎስጣቴዎስ ደቀ መዛሙርት ሰሌን ያመጡ ዘንድ ወደ ዱር ተሰማሩ። ሽፍቶችም አገኟቸው፣ ማርከውም ወደ ምድረ በዳ ወሰዷቸው። ዘካርያ ደቀ መዛሙርቱን አረባውያን እንደማረኳቸው ለአባ ኤዎስጣቴዎስ ነገረው። ይህንንም በሰማ ጊዜ ስለዚህ ነገር አዝኖ ሰው አይገባ። ዘካርያንም እንዲህ አለው፣ ሰንሰለት በፀሐይ አግል አምጣልኝ። እርሱም አመጣለትና እጅና እግሩን አንገቱን ታሰረ። እግዚአብሔር ልመናውን ሰምቶ መልአኩ ቅዱስ ሚካኤልን ወደ እርሱ ልኮ እንዲህ አለው፣ የእግዚአብሔር ወዳጅ ሆይ ራስን አታድክም፣ ልጆችህ ከ3 ቀን በኋላ ወደ አንተ ይመለሳሉ አለው። በእነዚህ አላውያን ላይ እግዚአብሔር መዓትን የተመሉ ክፉዎች አጋንንትን በተሰበሰቡበት ላከባቸው። በመካከላቸው ጸብ ክርክር አደረገ። እርስ በርሳቸው 7 ወንዶች ጽኑዓን ነበሩ። ቅዱስ ኤዎስጣቴዎስ ልጆቹ በምርኮ ሳሉ በመንፈስ ቅዱስ ታያቸው። ቴዎድሮስና ወንድሞቹ ሁሉ ባዩት ጊዜ ደነገጡ።
አባታቸው ከነሱ ጋር የተማረከ መስሏቸው። እነዚህም አረባውያን እንዲህ አሉ፣ በእነዚህ ቅዱሳን ምክንያት ጸብ ጦር አገኘን አሉ። ወደ ሀገራቸውም ላኳቸው። አባታችንም ወዳለበት ተመለሱ። ዘካርያ ከሩቅ ደቀ መዛሙርቱ እየመጡ አያቸው። ለአባ ኤዎስጣቴዎስም ደቀ መዛሙርቱ እንደተመለሱ ነገረው። እርሱም ተደስቶ እግዚአብሔርን አመሰገነ። ደቀ መዛሙርቱም ወደ እርሱ በደረሱ ጊዜ አባታቸው ቆሞ ሲጸልይ አገኙት። የብረት ማሰሪያ በአንገቱ አስገብቶ እንባው ልብሱ እስኪርስ ድረስ እንደ ውሃ ሲወርድ አገኙት። ደቀ መዛሙርቱም መምህራቸው ስለ እነርሱ ራሱን ሲያደክም ባዩት ጊዜ ፈጽመው አለቀሱ፣ እንባንም አፈሰሱ። አባ ትንሽ ታርፍ ዘንድ እስራትህንም እንፍታልህ አሉት። ቅዱስ ኤዎስጣቴዎስም እንዲህ አላቸው፣ ልጆች ሆይ አምላካችን ከምናስብበት ቦታ ያሰባሰበን እግዚአብሔር ስላደረገልን በጎ ነገር ሁሉ እናመስግነው አላቸው። እኔስ ብፅዓቴን ሳልፈጽም ከእስራት ያልፈታም አላቸው። እጅና እግሩን በእግር ብረት ታስሮ 40 ሌሊትና 40 ቀን ቆሞ እየጸለየ ቆየ። እህል አይበላም ውሃ አይጠጣም ነበር። ረሃቡንና ጥሙን ታግሶ የሰንሰለቱን መከራ ቻለ። ስለ ክርስቶስ የታሰርኩ ነኝ ያለው የጳውሎስን ቃል አስቦ ስለ ስሙ የምንሰብክለት በሥጋዬ መከራውን የምሸከምለት እኔ ነኝ ያለውን አስቦ አባታችን ኤዎስጣቴዎስ በአስቄጥስ ገዳም ይቀመጥ ዘንድ ወደደ። በዚያ እመቤታችን ድንግል ማርያም ይህ ገዳም አስቄጥስ ለመቃርስና ለዮሐንስ ከማ ተሰጣቸው አለችው። አንተና የኔ የልጅ ወዳጅ በእኔ ስም ቤተ ክርስቲያን ወደ ታነጸችበት ወደ አርማንያ ሂድ አለችው። ይህንን ተናግራ ተሰወረች። የአባ ኤዎስጣቴዎስ ትሩፋቱ ገድሉ በገዳም አስቄጥስ በእስክንድሪያ በግብፅ አውራጃ ሁሉ ተሰማ። ከዚያም ተነስተው ሄደ። በመንገድም ሲሄድ ለደቀ መዛሙርቱ የነቢያትንና የሐዋርያትን ነገር ይተረጉምላቸው ነበር። ከኢየሩሳሌም ደርሶ ከዚያ ወዳለው ጳጳስ ሄዶ እጅ ነሳው፣ ያገኘውን ሁሉ ነገረው። ከዚያም ከተባረከ በኋላ ከጌታችን መቃብር ደርሶ ሰግዶ እጅ ነሳ። ወደ ተወለደበት ወደ ቤተልሔምም ደረሰ። ወደ አደገባት ወደ ናዝሬት ምድር ደረሰ። ከዚህ በኋላ ጌታ ወደ ተጠመቀበት ወደ ዮርዳኖስ፣ ከዚያም ከደቀ መዛሙርቱ ጋር በማይ በተጠመቀ ጊዜ እነሆ ሥጋው ከአጽሙ ጋር እንደሆነ፣ ሥጋው ከሰውነቱ ተጣብቆ ሳለ የሰባ ሥጋ እንደተመገበ ሰው ፊቱ ያበራ ነበር። ወይን ጠጅም እንደጠጣ ሆነ፣ በላዩ ላይ የእግዚአብሔር ቸርነት በስቷልና። ደቀ መዛሙርቱ የተጎሳቆለ ሰውነቱን ባዩ ጊዜ፣ የተጎዱ ጎኖቹ፣ የተጣበቀ ሰውነቱ፣ በረሃብና በጽም የጠፋ ሰውነቱን ባዩ ጊዜ ደቀ መዛሙርቱ አልቅሰው እንዲህ አሉት፣ አባ ሆይ ጥቂት ምግብ ቅመስ፣ ውሃም ጠጣ። አንደበትህን ታለመልም ዘንድ በረሃብና በጾም የደረቀ ጉሮሮህንም ታርስ ዘንድ እነሆ ሰውነትህ ደም ግባትህ ሁሉ ጠፍቷልና እንደ ሞተ ሰውም ተጣብቋልና ያለ ጅማት ያለ ስር በቆዳ ከተጠቀለለ አጥንት በቀር የለህምና እስትንፋስ ግን በላይ ላይ አለ። ፍሱህ ገጽህን ባየን ጊዜ ያለቀው ሥጋ ሁሉ ደህና ሆነህ እንዳየንህ መሰልከን። ልባችንም በሐዘን ባህር ሰጠመ። አባታችን ወደ ጽኑ መከራ ሳትደርስ ለቁመተ ሥጋ እህል ቅመስ። አባታችን እንባችን ተመልከት፣ ፊትህንም ወደ ልመናችን መልሰ ለቅሷችን ተመልከት። በመኝታ ላይ አረፍ ብለ ከድካመ ተንፈስ በል። ደቀ መዛሙርትንም መምከር መገሰጽ ስትችል አባታችን አንተ በዚህ ከመሞትህ እኛን በባዕድ ሀገር ድሃ አደጎች እረኛ እንደተዋቸው መንጎች እንሆናለን አሉት። አባታችንም እኛ በምስራቅ በምዕራብ በሰሜን በደቡብ ብንዞር
እንዳንተ ያለ ደቀ መዛሙርት የሚያስብ መምህር እርሱ እንዳስተማረው የሚሠራ የለም። አንተ በእግዚአብሔር ሕግ ፊት ያለ ማዳላት ታስተምራለህ። ቅዱስ ኤዎስጣቴዎስ እንዲህ ብሎ መለሰላቸው። ልጆች ሆይ አትዘኑ፣ አታልቅሱ። አሰብኩበት ሳልደርስ እኔ አልሞትም። በእኔ ፈቃድ የመጣሁ አይደለም፣ እግዚአብሔር በትእዛዝ ወደ ላከኝ ቦታ በእነርሱ ፈቃድ እኖራለሁ እንጂ። ስለ ሥጋ ድካም አይጭነቃችሁ። ልጆች ሆይ ጳውሎስ ያለውን አልሰማችሁምን? በትዕግሥት ከተካከልን በክብርም እንተካከላለን። በመከራችን በሰማይ ክብራችን ፈጽሞ ይበዛ ዘንድ አድርጎናልና። ዳግመኛም ሐዋርያው አለ፣ ትንሽ መከራ ተቀብላችሁ እርሱ ሐሳባችሁን ይፈጽምላችኋል፣ በመከራ ጊዜ ያጸናችኋል፣ ይገለጽላችሁማል። ሥጋችሁን በመከራ የጣሉ ከፈጣሪ ዘንድ ዋጋቸውን ተቀበሉ እንዳለ ሄኖክ ከዚህ በኋላ ከፈጣሪ ዋጋ አገኝ ዘንድ ሥጋዬን በብዙ ገድል በመከራ ድካም ለማስገዛት ለማድከም አልራራለትም እንዳለ። ከዚያም ተነስቶ ስለ ሐዋርያ ሕግ የተሰደደ ሊቀ ጳጳስ ወዳለበት ወደ አርማንያ ሄደ። ቅዱስ ኤዎስጣቴዎስ በመንገድ እየሄደ ራእይን አየ። ለደቀ መዛሙርቱም እንዲህ አላቸው፣ እነሆ ዛሬ በኢትዮጵያ ያለች ወርቅ ጽዋ ተሰበረች። እነሆ ልጆቼ መሞቴንና በሕይወት መኖሬን እስኪያውቁ ድረስ ይላላኩበት ዘንድ የሰጠኋቸው ጽዋ ትእዛዜን ሕጌን ስለተላለፉ እነሆ ዛሬ በዚች ቀን ተሰበረች። ወዳጆች ሆይ በአርማንያ ሀገር እየሄደ በኢትዮጵያ የሆነውን የተደረገውን ያውቅ ዘንድ እግዚአብሔር ለአባ ኤዎስጣቴዎስ የሰጠውን ይህን ያህል ጸጋዩ። ዳግመኛም ቅዱስ ኤዎስጣቴዎስ ልጆቹን እንዲህ አላቸው፣ ከእናንተ አንዱ በባሕር ይጠፋል። ስለዚህም ከዛሬ ጀምሮ እስከ ዘለዓለም ድረስ እግዚአብሔርን ፍሩ አላቸው። ይህንንም ነገር ከአባ ኤዎስጣቴዎስ ዘንድ በሰሙ ጊዜ መንቀጥቀጥ ያዛቸው። ልጆቹ በእኛ መካከል የሚጠፋው ማን ነው? ገልጠህ ንገረን አሉት። ቅዱስ ኤዎስጣቴዎስም ጊዜው በደረሰ ጊዜ በዓይናችሁ አይታችሁ ይህንን ነገር ትረዳላችሁ። ከዚህ በኋላ ገና የ3 ቀን መንገድ ቀርቶ ሳለ የኢያሪኮ ድምፅ እንደ ነጎድጓድ ተሰማ። የቅዱስ ኤዎስጣቴዎስ ልጆች ፈሩ። ከልጆቹም 2ቱ ከኢያሪኮ ባሕር ድምፅና ግርማ ፍርሃት የተነሳ ወደ ኋላ ተመለሱ። ኤዎስጣቴዎስ ግን መንፈሱን አጠንክሮ ስለ ቀናች ሃይማኖት ሄደ። ቅዱስ ጳውሎስ እንዲህ ያለውን አስቦ የክርስቶስን ፍቅር ማን ያስተወናል? ሕማም ነውን? መከራ ነውን? ረሃብ፣ መራቆት፣ ስደት፣ ሰይፍ ነውን? ስለ አንተ ዘወትር ይገድሉናል እንዳለ መጽሐፍ። ስለዚህ የሚቃወመንን ክፉ ነገር ሁሉ በእግዚአብሔር ኃይል እናሸንፈዋለን። ከጌታችን ከክርስቶስ የለየን ዘንድ የሚቻለው የለም፣ በሞትም ቢሆን በሕይወትም በሥራም ሆነ በነገር። ከዚህ በኋላ አባታችን ኤዎስጣቴዎስ ወደ እግዚአብሔር እንዲህ ብሎ ጸለየ። በመጀመሪያ ከአብ ያለ እናት የተገኘ ኢየሱስ ክርስቶስ ሆይ ከባሕሪ አባት ከአብ ማህያዊ ከሆነ ሕይወት ከመንፈስ ቅዱስ ጋር አርዳኝ። እሊህንም 2 ልጆችን ከኔ አትለያቸው ብሎ ጸለየ። ጸሎትና ልመናው ወደ እግዚአብሔር ደረሰ። ያን ጊዜ ቅዱስ ኤዎስጣቴዎስ ወደ ኢያሪኮ ባሕር ደረሰ። ዘካርያን የሚሸኙት ዘንድ ከአስቄጥስ ገዳም አገልጋዮች ከእርሱ ጋር ነበር። እነዚያም በማስቀደም ከባሕሩ ፍርሃት የተነሳ የሸሹ 2ቱ ደቀ መዛሙርት አባታቸው ወደ ባሕር ሳይገባ ደረሱ። እግዚአብሔርንም አመሰገነው፣ በኃይሉም ጽናት ተገዛ። አመሰገነው ያለውን ሰጥቷልና። ብፁዕ ኤዎስጣቴዎስ በዚያ መርከበኞች ለመሄድ መርከብን ሲያዘጋጁ አገኘ። ባለመርከቡም ወደ መርከቡ ከእርሱ ጋር አብሮት ይወጣ ዘንድ ለመነው። ባለመርከቡም የሚገባኝን ዋጋ ስጠኝ፣ ካልሆነ ወደ መርከብ አላስወጣህም አለው። ቅዱስ ኤዎስጣቴዎስም ወርቅም ብርም የለኝም፣ የኢየሱስ ክርስቶስ አገልጋይ ነኝና እርሱ የወደደውን እፈልግ ዘንድ
መጣው ብሎ ባለመርከቡን ለመነው። እርሱም ከለከለው፣ ወደ መርከቡም እንዳይወጣ እምቢ አለው። ያን ጊዜ አባ ኤዎስጣቴዎስ በ3 የታጠፈች አጽፉን ፊቱን በትምህርተ መስቀል አማትቦ ባህሩ ላይ ዘረጋው። ያን ጊዜ ከደቀ መዛሙርቱ ጋር ተሳፈረ። 2 መላእክት እንደ ዋናተኛ አንዱ በቀኝ አንዱ በግራ እየቀዘፉት ጌታችን እንደ መርከብ ኃላፊ በባህር ውስጥ ይመራቸው ነበር። እርሱ ከወዳጆቹ አይርቅም፣ ዘወትርም ከነርሱ ጋር ይኖራል። በመርከብ ያሉና የመርከቡ አለቃ አባ ኤዎስጣቴዎስን በልቡ ላይ ተጭኖ በባህር ላይ ሲሮጥ ባዩት ጊዜ እንዲህ አሉት፣ አንተ ማነህ? ሃይማኖትስ ምንድነው? ያለ መርከብ በባህር ላይ ትሮጣለህና ይህ ስልጣን የተሰጠ ደግነት ምንድነው? አባ ኤዎስጣቴዎስም መልሶ እንዲህ አላቸው፣ እኔስ ሃይማኖቴም ሥራዬም ኢየሱስ ክርስቶስ አባቱ መንፈስ ቅዱስ ነው። ተስፋዬም አለኝታዬም ይህ ነው። ከአባታችን ከቅዱስ ኤዎስጣቴዎስ በረከት ረድኤት ያሳትፈን በእውነት።